ኦሪት ዘጽአት ምዕራፍ 33 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ሂድ፣ ለአብርሃምና ለይስሐቅ ለያዕቆብም ለዘርህ እሰጣታለሁ ብዬ ወደ ማልሁባት ምድር ወተትና ማርም ወደምታፈስሰው ምድር አንተ ከግብጽ ምድር ካወጣው ሕዝብ ጋር ከዚህም ውጣ። አንገተ ደንዳና ሕዝብ ስለሆንህ በመንገድ ላይም እንዳላጠፋህ እኔ በአንተ መካከል አልወጣምና በፊትህ መልአክ እሰድዳለሁ። ከነዓናዊውን፣ አሞራዊውንም፣ ኬጢያዊውንም፣ ፌርዛዊውንም፣ ኤዊያዊውንም ኢያቡሳዊውንም አወጣልሃለሁ። ሕዝቡም ይህን ክፉ ወሬ ሰምተው አዘኑ። ከእነርሱም ማንም ጌጡን አልለበሰም። እግዚአብሔርም ሙሴን ለእስራኤል ልጆች እናንተ አንገተ ደንዳና ሕዝብ ናችሁ። አንድ ጊዜ በእናንተ መካከል ብወጣ አጠፋችኋለሁ። አሁንም የማደርግባችሁን አውቅ ዘንድ ጌጣችሁን ከእናንተ አውጡ በላቸው አለው። የእስራኤልም ልጆች ከኮሬብ ተራራ ጀምረው ጌጣቸውን አወጡ። ሙሴም ድንኳኑን እየወሰደ ከሰፈሩ ውጭ ይተክለው ነበር፣ ከሰፈሩም ራቅ ያደርገው ነበር። የመገናኛውም ድንኳን ብሎ ጠራው። እግዚአብሔርንም የፈለገ ሁሉ ከሰፈር ውጭ ወዳለው ወደ መገናኛው ድንኳን ይወጣ ነበር። ሙሴም ወደ ድንኳኑ በሄደ ጊዜ ሕዝቡ ሁሉ ይነሡ ነበር፣ እያንዳንዱም በድንኳኑ ደጃፍ ይቆም ነበር። ሙሴም ወደ ድንኳኑ እስኪገባ ድረስ ይመለከቱት ነበር። ሙሴም ወደ ድንኳኑ በገባ ጊዜ የደመና ዓምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔርም ሙሴን ይናገረው ነበር። ሕዝቡም ሁሉ የደመናው ዓምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነሥቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር ፊት ለፊት ከሙሴ ጋር ይነጋገር ነበር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴና የኔዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ሙሴም እግዚአብሔርን እነሆ አንተ ይህን ሕዝብ አውጣ ትለኛለህ፣ ከእኔም ጋር የምትልከውን አላስታወቅኸኝም። አንተም በስምህ አወቅሁህ፣ ደግሞም በእኔ ፊት ሞገስን አገኘህ አልኸኝ። አሁንም በፊትህ ሞገስ አግኝቼ እንደሆነ አውቅህ ዘንድ በፊትህም ሞገስን አገኝ ዘንድ መንገድህንም እባክህ አሳየኝ። ይህም ሕዝብ ሕዝብህ እንደሆነ ተመልከት አለው። እግዚአብሔርም እኔ ከአንተ ጋር እሄዳለሁ አሳርፍህማለሁ አለው። እርሱም አንተ ከእኛ ጋር ካልወጣህስ ከዚህ አታውጣን። በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብህ የተለየን እንሆን ዘንድ አንተ ከእኛ ጋር ካልወጣህ እኔና ሕዝብህ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል አለው። እግዚአብሔርም ሙሴን በፊቴ ሞገስ ስላገኘህ በስምህም ስላወቅሁህ ይህንን ያልከውን ነገር አደርጋለሁ አለው። እርሱም እባክህ ክብርህን አሳየኝ አለው። እግዚአብሔርም እኔ መልካምነቴን ሁሉ በፊትህ አሳልፋለሁ፣ የእግዚአብሔርንም ስም በፊትህ አውጃለሁ። ይቅርም የምለውን ይቅር እላለሁ፣ የምምረውንም እምራለሁ አለ። ደግሞም ሰው አይቶኝ አይድንምና ፊቴን ማየት አይቻልህም አለ። እግዚአብሔርም አለ እነሆ ስፍራ በእኔ ዘንድ አለ፣ በዓለቱም ላይ ትቆማለህ። ክብሬም ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ። እስካልፍ ድረስ እጄን በላይህ አጋርዳለሁ፣ እጄንም ፈቀቅ አድርጋለሁ። ጀርባዬንም ታያለህ፣ ፊቴ ግን አታይም።